ፍቅር አመልጣለች። ዳይመንድ በጣም ነበረ እውነቱን እንትን እያለ እየነገራት የነበረው ላንቺ ብዬ አደይን በደልኳት፣ አደይን ከዳዋት እያለ በጣም ነበር የተበሳጨው። ባርኮትም የነ እሱን ቤት አሳይኝ ብሏት ቤት ወስደው ነበረ። እውነት ለመናገር የአደይን አፍቃሪ ነበር እንግዲህ የደበደበው ማለት ነው። የታለ ዳይመንድ ያለበትን። ፍቅርም እንግዲህ ዳይመንድ ሽንት ቤት ውሰደኝ ብላ ከዛም በኋላ በቤቱ ጀርባ አድርጋ አመልጣ እዚህ መታለች። ወደ ቤት ግን አልሄደችም ማለት ነው። ይቺ ሰይጣን እና በጣም ነው የምታናድደኝ ማለት ነው። አሁንም ቢሆን አደይ ናት ያሳገተችኝ ብላ ነው የምታስበው። ታያላችሁ ቤት ከመጣይ በኋላ ይህን ሁሉ ያደረገችው አደይ ናት ብላ ነው የምትናገረው። ትንሽ አታፍርም። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች እንኳን በሰላም መጣችሁ። እንግዲህ አደይን ማነው ፍቅርን ማለት ነው ዳይመንድ አንቋት ብሎ ነበር። አንቺ ሰይጣን፣ አንቺ ቆንጆ ሰይጣን ዝም ብለሽ ተቀመጭ ብሏታል። አንተ ራስህ ፈልገህ ወደህ ነው ገንዘቤን ተቀብለክ ያልኩህን ያደረከው። ታዲያ ስለዚህ ለምንድን ነው እንትን የምትለው ብላ በጣም እሱ ራሱ ከምላችሁ በላይ በጣም በውስጡ ብዙ ቁስል ያለበት ነው ዳይመንድ ማለት ነው። በጣም የሚከፋው ነው ነገሮችን ለመርሳት ያሳለፉን መጥፎ ነገር ለመርሳት ብሎ መጠጥ ይጠጣል፣ ይሰርቃል፣ ብዙ ነገሮችን ያደርጋል እና በጣም ከባድ ነገር ውስጥ ያለፈ ልጅ ነው ማለት ነው። እንግዲህ ለምለም በጣም ተናዳ ማለት ነው ሊዲያን አስጠንቀቃታለች። እሱ ምንድነው በጭራሽ ከዚህ በኋላ ያንቺ ሰራተኛም አይደለሁም አንቺ እኔም ደግሞ ልክ እንዳንቺ በእናት ባባቶቼ ጋር የምኖር በእናት ባባቴ እጄ የምበላ ነበርኩኝ ዛሬን አያደርገውና አንቺም ሴት ነሽ ነገ የሚገጥምሽን አታቂም ነበር ያለቻት። ሊዲያ ግን ሰይጣን ስለሆነች ደሞም ጓደኛዋን ፍቅር ስለሆነች ማለት ነው። የፍቅር ጓደኛ መቼም ከሰይጣንነት ውጭ ሌላ ነገር የለውምና በጣም መጥፎ ጸባይ ያላት ልጅ ናት ሊዲያ ራሱ ማለት ነው። በጣም ከባድ። ፍቅርም ደግሞ የምትሰራው ስራ ነው ይሄን ነገር እያደረጋት ያለው። ከዚህ በኋላ አርፋ ትቀመጣለች ብዬ አስባለሁ። ባርኮት ፍቅር ይሄንን ነገር ሁሉ እንዲያደረገች ወይንም ደግሞ እንደዋሸ እሱ የዳይመንድ ዋሽቶ ገንዘብ ከፍላው ዋሽቶ ይሄን ነገር እንዳለ ነገረው ለባርኮት ማለት ነው። የዳይመንድ ጓደኛ እውነቱን ሁሉ ነገር ነግሮታል ማለት ነው። አሁን ላይ ባርኮት ፍቅር ስትመጣ አንቺ ላይ ባደረገችብሽ ነገር ላይ እያንዳንዱን አስከፍላታለሁ ብሏታል አደይ ማለት ነው። አደይ ደግሞ በጣም ለሰዎች የምትጨነቅ ልጅ ናት ማለት ነው። ይሄ ነገር መሆን የለበትም ብላ ነው ያለችው ማለት ነው። በነገራችን ላይ ኤላ ራሱ በጣም ነበር የተናደደው። ምክንያቱም ለምለም ወደ ኤላ ቤት ስትሄድ ከነ ባርኮት ቤት ወጣ ወደ ኤላ ቤት ስትሄድ ኤላና ሊዲያ ተቃቅፈው ሳሎን ቤት ቁጭ ብሎ ነበር ያገኘቻቸው። ከሳሎን አልፈክስ ምኝታ ክፍል እስከምትገባ ነበር እንደምጠብቅህ ብላ በጣም ነበር የተናደደችበት። እውነቷን ነው። ይቺ ሊዲያ በጣም ትቀብጣለች። በነገራችን ላይ ሊዲያ እሱን ታፈቅረዋለች ማለት ነው። እሱ ኤላን ስለምትወደው ነው እንደዚህ የምትሆነው። ግን ኤላንና ለምለምን ለማለያየት የማይቆፍሩት ጉድጓድ የለም ነበር ማለት ነው ከፍቅር ጋር ማለት ነው። ግን ደግሞ ኤልማናት ለምለም በጣም ብዙ መጥፎ ነገር አሳልፋ እዚህ የደረሰች ልጅ ሊዲያ እንግዲህ በጭራሽ ለምለምንና እሱን አንድ ላይ ተለያያቸዋለች ብዬ አላስብም። ምክንያቱም ኤላም ከትምህርት ቤት ጀምሮ ነው ከለምለም ጋር የሚፋቀሩት የሚዋደዱት ማለት ነው። ፍቅራቸው ራሱ በጣም ነው የሚያስቀናው። እንግዲህ የዳይመንድም ጓደኛ እኛ ዋሽተናችኋል፣ እሱም ዋሽቷችኋል፣ ገንዘብ ከፍላው ነው እንጂ አደይ ባልሰራችሁ ስራ ነው አደይ ሰርታለች ብላ በገንዘብ እንደዚህ ያደረገችው ብለው ሲነግሩት ባርኮት ካጠበቃችሁት በላይ በጣም ነበር የተናደደው። ምክንያቱም ይህን ነገር ታደርጋለች ብሎ አልጠበቀም። አደይ ያለ ጥፋቷ እንደዚህ እንደተባለች ሲያቅ በጣም ነው የተናደደው ማለት ነው። እና እኔ ከምላችሁ በላይ የፍቅር ክፋት ቀላል ነገር አይደለም። አሁንም ቢሆን ለምለም ለአደይ ነግራታለች። አሁንም ቢሆን ፍቅር አደይ ናት ያሳገተችኝ ብላ ነው የምትለው። ስለዚህ የምትለው ነገር ሁሉ ዝም ብለሽ ለማለፍ ሞክሪ ብላታለች። ምክንያቱም ከዚህ በፊትም ታቃታለች፣ ለምለም ታቃታለች፣ የፍቅርን ክፋት ታቃለች። እና አሁን ላይ ምን ሊፈጠር እንደሚችል አላቅም ወደ ቤት ስትመጣ ፍቅር ማለት ነው።